ታላቅ እህቴም ሁለት ታላቅ እህቶች አሉኝ። ሁለቱም ወደ 8 እና 7 ዓመት ትንሽ በማይባል እንደምጡ ነው ያገቡት። ራሱ ያንን ያህል የእህትነት ፍቅራቸውን ራሱ አናውቅም። ልጅ እያለን ሄዱ ለኛ ብለው የደሃ ልጆች ስለሆንን ከዛ ረጅም ዓመት ሰሩ፣ መጡ፣ ማድረግ ያለባቸውን አደረጉ፣ አገቡ። ተቀለኛ ነው የኖሩት። አሁን እነሱ ቤት የላቸውም፣ ማዘር ግን ቤት አላት እና በቃ መሰረት ናችሁ። ግን እኔ አሁን ከእህቶቼ አንፃር መመክራችሁ ነገር ምን መሰላችሁ? ወላጅ ብር አይበቃውም። ሰማችሁ? እናት በፊት ትዝ ይላችኋል ሕፃን እያለን አባታችን ከየት አመጣው እንዴት አመጣው አያገባንም። ግን የኢድ ዕለት የበዓል ጊዜ ልብስ መግዛት አለበት ምናምን ካልገዛልን ደግሞ እናኮርፋለን። እኔ እኮ አቶ ተቸግሮ ነው። እና ወላጆችም እንዲህ ነው ሲያረጁ ወይ ትልቅ ሲሆኑ ልጅ ይጣ ይቸገር ማዳም ቤት 100 ድስት ትጠብ አንድ የማዳም ወንድ ጠብሳ ታገኝ ዘይዶን ኪራ ያገባቸው ብር ላኪ ብቻ ነው። ብር ላኪ ችግር፣ ብር ላኪ ችግር። የሰው ልጅ ብር አይበቃውም። እና መመክራችሁ ነገር ለራሳችሁ ኑሩ። ቤተሰብ ላይ አንዳንድ ጊዜ ጨከን ማለት ግዴታሽ። ወላሂ ምሬ ነው። ጨከን ማለት ቤተሰብ የሚረዳ ሰው መለየት በቃ በደም ይሄ ብር ይውላችሁ ኢዝሊ አሁን የዛሬ ወር ብር ታገኛለሽ 1000 ድርሃም ይከፈልሽ 100 ድርሃም 100 ሪያል ይከፈልሽ 1000 ሪያል ታገኛለሽ። ባይዘው የዛሬ ወር በጣም ሰነፍ ያደርጋችኋል። ይሄ በቃ ነገ ስለምታገኙ ዛሬ መረዳት ያለበት ሰው ጋር ትረጃለሽ። ቤተሰብ ማንቢ 2 ዓመት አንገትሽን ደፍተሽ አንድ ብር ሳታውቂ ያጂና ነይ እዚህ ስራ ጀምሪ ትሰራለሽ። ብር ካለ እዚህ ባይዘው ሁሉም ሰው እንትን ወዳጅ ነው። ብር ከሌለ ይቻለፈባት አሮጊት ነው የምትባል። ቤተሰብሽ ራሱ ወላሂ አሰባችሁታል? 10 ምናምን ዓመት ለፍተሽላቸው መተሽ ወላሂ ነው የምልሽ አንድ ብር ሳይኖር አብረሽ ከነሱ ጋር ስታኪ 10 ምናምን ዓመት እኮ ለፍተሽ አብረሽ ከነሱ ጋር የድህነት ነው ትጀምራለሽ። ከዛስ ምንም የምታውቂው ስራ የለም። ድጋሚ አረብ ሀገር ትሄጃለሽ። እነሱም እንድትሄጂ ነው የሚፈልጉት፣ እንድታበያቸው፣ እንድታኖራቸው አንቺ ቀልጠሽ ማለት ነው። ስለዚህ ሴትነታችሁን አክብሩ። የማዳም ቅመሞች እዚህ ጋር መረበሽ ብቻ አይደለም፣ ዩቲዩብ ላይ መረበሽ ብቻ አይደለም። ወላሂ ምሬት እኛ በእናንተ ገንዘብ እናገኛለን እያያችሁ፣ እናንተ ግን በእኛ አታገኙ። እና ለራሳችሁ ጉልበታችሁ ያሳዝናችሁ። እድሜ ጠፊ ነው። ለሴት ልጅ ከሚሊየንስ ዶላር አንድ ልጅ ትልቅ ነው፣ አንድ ልጅ ብዙ ነው። እዚህ መታችሁ ቢጣችሁን አግብታችሁ መኖርን የመሰለ ነገር የለም። ቤተሰብ ብር አይበቃውም። በደንብ ጆሮሽን ከፍተሽ ስሚ። ቤተሰብ እናትና አባት እንደውም አባት ይሻላል። አበሶ እናት ብር አይበቃት፣ ወላሂ አይበቃት። በቃ 10,000 ብር ብትልኪም ትናንትና በ10 ብር የኖረችውን ኑሮ ዛሬም እንደዛው በ10,000 ብር ትኖራለች። 100,000 ብር ብትልኪ በ100,000 ብር ትኖራለች። 200,000 ብር ብትልኪ የት እንደሚገባ ራሱ አንቺ ራሱ አታውቂም። ስትመጪ ራሱ አንድ ቤት ቀለም ላይ ይቀባ ይችላል አንቺ ስሩ ብለሽ የላክሽበት ብር። ኤኒዌይስ ወሬ ያበዛውባችሁ አፉ በሉኝ። ለራሳችሁ ኑሩ እሺ፣ ለራሳችሁ ነው። ወላሂ ለአዚም ለራሳችሁ ነው። የማይረባ ነገር ተው። እዚህ ጋር ተቸገርኩ ብሎ የሚመጣኝ ለምሳሌ ሚሊዮን ፎሎወር አለኝ ይመጣል። ቸገረኝ እኮ እንደዚህ ብር ብታበድረኝ እንደዚህ ብሰጠኝ እናቴ ጋር ብሄድ ገጠር ብገባ አይምሮ ሊነካ ይፈልጋል። ገባችሁ? ያፈር በልቼ ነው እኔ የምኖረው። ለምንድን ነው አንተ ምረዳ? አያችሁ ልክ የሆነ ሰው ፈለጠ ቆረጠው ስትባሉ ያገኛችሁትን አንስታችሁ እንዲህ ብር እንደዚህ ብር እናንተ እንደዚህ ሁሉ እንጂ እናንተ እንደዚህ ያደርግላችሁ ምናምን። አንቺስ ማን አለሽ ሀቢብቲ? አንቺ ብትታመሚስ ማን ይሰበስብልሻል? እኔ ፌመስ ነኝ። ይሄ ነው እውነቱ። የኛ መጨረሻ ይሄ ነው። ከዚህ ውጭ ምንም የለንም። መጨረሻችን ይሄ ብቻ ነው። ለምን ግን እንደዚህ ይሆናል? ለምን እኛ እስከ መቼ ነው ግን ሰው የሚጫወትብን? እስከ መቼ ነው የሰው ታዛዥ፣ የሰው በታች፣ በቃ ሰው እንደፈለገ ተጫውቶብን መጨረሻ ላይ እኛ ብንታመም እንኳ የሚረዳን የማናገኝ ስንቶች ነን? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንደተለመደው ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ይሄ ቪዲዮ ሁላችንንም ይመለከታል። ሁላችሁም አዳምጡት። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ፣ ሼር በማድረግ ቪዲዮውን ጀምሩት። ቪዲዮውን እስከ መጨረሻው አዳምጠን እኛ የት ላይ ነን፣
ምን ላይ ነን? የቱ ላይ ነው የቆምነው ልንል ይገባናል ማለት ነው። እንግዲህ መግቢያው ላይ እንደሰማችሁት ወንድማችን ኢሳም እንዳለው የኛ መጨረሻ እውነቱን ነው ተናግሮታል። ከዚህ ውጭ ምንም የለው። እኛ ብዙ ጊዜ ሞኝነት ያጠቃናል። እኛንና አውሮፓ የሚኖሩትን እስኪ አነጻጽሩ በደንብ እኛን የአረብ ሀገር የመዳም ቅመሞች እና አውሮፓ ላይ የሚኖሩትን አነጻጽሩ። አውሮፓ ላይ ያሉ ሴብ ያውቃሉ። ብራቸውን እንዴት መያዝ እንዳለባቸው፣ ለምን ወጪ ማውጣት እንዳለባቸው በደንብ ነው የሚያውቁት። እኛ ግን የዋሆች ነን። እኛ እየጨለመብን ለሰው ጨለማ ብርሃን የምንሆን ነን። እስከ መቼ ነው ግን ሀቂቀተን ማለት ነው? እስከ መቼ? በእርዳታው፣ በመስጂድ ስራው፣ በሁሉም ነገር፣ በመልካም ነገር ሁሉ እኛ ግንባር ቀደሞች ነን። ነገር ግን እኛ ነገ ጧት ታመን አልጋ ላይ ብንተኛ ታዋቂ የምናውቀው ታዋቂ ሰው ከሌለን እኛ ታዋቂ ካልሆን ማንም ዙሮ አይረዳንም። የተወደቁ የሚለን ሰው የለም። ምን ሆነው ነው የጠፉት የሚለን ሰው የለም። እባካችሁ እህቶቼ እንንቃ። እኔ ብዙ ጊዜ የሚያመኝ ነገር ይሄ ነው። ምክንያቱም እኛን የሚጠይቀን እኛን የሚፈልገን የለም። ነገ ሰርቼ ያገኘዋለሁ፣ ነገ ሌላ ቀን ነው እያልን ብራችንን ብክን ነው የምናደርገው። ብክን ነገ አገኘዋለሁ ችግር የለውም። እስከ መቼ ግን እንደዚህ እየታለልን እንቅልፋተን እረፍታተን የሰው ፊት ገልምጦን ተጮሆብን በሙቀት ተቃጥለን በብርድ ሰዓት በብርድ እጃችን እስከሚቆራረስ ቃጥበን ቤት አጽድተን ስንት ሆነን እኮ ነው የምናገኘው ያንን ብር። ዝም ብለን አይደለም የምናገኘው፣ ግን የብር አያያዝ አንችልም። የብር አያያዝ ጭራሽ አንችልም። እስከ መቼ? እኛ ይሄንን ብር በደንብ ካልያዝነው ዛሬ ላይ ለነገ ለህይወታችን ይሆነናል፣ ነገ እኔ ምን ላይ ወድቃለሁ የሚለውን የማናስተነትን ከሆነ እውነቱን ነው ቤተሰብም አይወደን፣ እኛም ከቤተሰብ ጋር አንስማማም። ተመልሰን እንደገና ወደ ስደት ነው የምንመጣው። አእምሯችን በቃ እዛ ጋር ተረጋግተን በቃ የሆነ ስራ ፈጥሬ ሰራለሁ የሚለውን አእምሯችን ጭራሽ አያስብም። ቤተሰብ ጋር ከተጣላው፣ ቤተሰብ እንደዚህ ካደረገኝ፣ ቤተሰብ እንዲህ ካለኝ፣ ብሬን ከበሉት፣ ብር ከሌለኝ በቃ ሄዳለሁ አሁንም ግርድና ይሻለኛል ብለን ነው የምንወስነው። ያ ከመሆኑ በፊት ግን ለምን እኛ ራሳችንን አንቆጥብም? መርዳት ባለብን ሰዓት እንረዳለን። ጭራሽን ቤተሰብ አንርዳ አይደለም፣ መርዳት ባለብን ሰዓት እንረዳለን። ነገር ግን ሀያታችንን ሁሉ ለቤተሰብ አደረግን። አንዳንድ እህቶች በጣም ያሳዝኑኛል። ሀያታቸውን በሙሉ ለቤተሰብ ያደርጋሉ። በስተመጨረሻ ግን እነሱ ምንም የላቸውም። ምንም አገር ገብተው 1 ወር 2 ወር 3 ወር 4 ወር ከተቀመጡ በኋላ ከቤተሰብ ጋር ራሱ አይስማሙም። በጭራሽ ከቤተሰብ ጋር ተስማምተው መኖር አይችሉም። ምንድነው ያለ አማራጫቸው? በቃ የለመድኩት ስደት ነው፣ ስደት ወጥቼ ይሰራለሁ። ስደትን ከሆነ ለምጄዋለሁ፣ እዛው ሄጄ እንዳለልኝ እኖራለሁ። እንደዛ ከምንል እኛ እኮ እረፍት ያስፈልገናል። እኛ እኮ የራሳችንን ህይወት የራሳችንን ሀያት ማየት ያስፈልገናል። ለምን ግን እኛ ለራሳችን አናስብም? ራሳችንን ለምን አንሆንም? እስከ መቼ ነው ማንም ተጫውቶብን የምንኖረው? ግማሾቹ በባል ይከዳሉ፣ ግማሾቹ በቤተሰብ ይከዳሉ፣ ግማሾቹ በዘመድ ይከዳሉ። እስከ መቼ? ለምን እንደዚህ እንደረጋለን? ራሳችንን ማውጣት አለብን፣ መንቃት አለብን። በቃ 1 ዓመት 2 ዓመት 3 ዓመት 4 ዓመት 4 ዓመት እንጎዳ በቤተሰብ በዘመድ በባል በምናምን። ከዛ ውጭ ግን ኖ ማለት አለብን። ኖ ማለትን መልመድ አለብን። አላደርገውም ማለትን መልመድ አለብን። እኔ እስከ መቼ ነው በአረብ ሀገር፣ እኔ እስከ መቼ ነው የሰው ሽንት ቤት አጥቤ የምኖረው የሚለውን መልመድ አለብን። እኛ እኮ ነገ ጧት ቤት ይዘን የራሳችንን ህይወት ይዘን አልሐምዱሊላህ ተሳካልኝ በቃ አረፍኩ ማለት የምንልበትን ጊዜ የምንጠባበቅ ነን። ነገር ግን ዛሬም ስደት፣ ነገም ስደት፣ ከነገ ወዲያም ስደት ከሆነ ይሄ እኔ እንጃ፣ እኔ ውስጤን የሚነካው ነገር ነው። እና ወንድማችን ኢሳም እንግዲህ የራሱን እህቶች ምሳሌ አድርጎ ነው የተናገረው። የራሱን እህቶች ምሳሌ አድርጎ ነው የተናገረው ስለሚያውቀው ማለት ነው። አስቡት፣
የእሱ እህቶች ቤት የላቸውም። ለእናታቸው ቤት ሰርተዋል። ለቤተሰብ ለምናምን በደንብ አድርገዋል። እነሱ ግን ሜዳ ላይ ናቸው። ብር የላቸውም፣ ቤት የላቸውም። መልሰው ወዴት? ወደ ስደት። ይሄ ከመሆኑ በፊት እኛ ራሳችንን ልናግዝ ይገባል። ማንም የሚያግዝልን የለም። ከስንት አንዶች ናቸው የአረብ ሀገር ሰራተኞች፣ ከስንት አንዶች እንጂ አብዛኛው በቃ መጨረሻው ስደት ነው። መጨረሻው ለቅሶ ነው። ያ ከመሆኑ በፊት ራሳችንን ልንሆን ይገባል። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ብዝት ይበልልኝ። ይህም ቪዲዮ አዳምጣችሁ የተግባር ሰው ሆኑ እንሆን እላለሁ። ለቻናል አዲስ ከሆናችሁ አሁንም ሰብስክራይብ በማድረግ አበረታቶች ቻናሉን እናሳድገው እላችኋለሁ። ውድ ቤተሰቦቼ ሰላማችሁ ብዝት ትረፍረፍ ይበልልኝ። ከመጥፎ ነገር ሁሉ አላህ ይጠብቃችሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ።